የወደቀች ሴትና ካንተ ሱስ የያዛት ሴት አንድ አይነት ናቸው። ለምን ካልከኝ ለምሳሌ ያፈቀረች ሴት ላንተ ትደውላለች፣ ቴክስት ልካለች። አንተ ደወልክ፣ ቴክስት ላክ፣ ግድ አይሰጣትም። የት እንደሆንክ ከማን ጋር እንደሆንክ ማወቅ ትፈልጋለች። አዲስ ነገር ሲፈጠር ወይም ለየት ያለ ነገር ስታደርግ ምን ታደርጋለች? ትጨቃጨቅሃለች። በተመሳሳይ ደግሞ አንተን ሳታገኝ ድምፅህን ሳትሰማ እንዲሁም አግኝታክ ፊል ሳታደርግ ምን ማድረግ አትችልም? ውላ ማደር አትችልም። ይሄን ምልክት የምታይባት ማናት? አንተ ሱስ የተያዘች ሴት ናት። በጣም ቀላል አይደለ? በሱስ ባትያዝ ኖሮ አንተና ካላገኘው ካላየው ፊት ካላረኩ ማደር አልፈልግም ወይም አልችልም ልትልህ አትችልም። ታዲያ አንድ ሴትን እንዴት ነው በሱስ ልታስይዛት የምትችለው የሚለውን ነው በዛሬ ቪዲዮ ላይ የመረጥኩላችሁ። ያንን የምታደርግበት ደግሞ ቴክኒክ ወይም ታክቲክ ቃላት ይባላሉ። በሚገባችሁ ኤግዛምፕል አንድ ልንገራችሁ። የእንግሊዝ ፕሪሚየር ሊግ ለምሳሌ ነጥብ ካላስቆጠርክ ወይም ነጥብ ቶሎ ቶሎ ካልሰብሰብ ልታሸንፍ ወይም ዋንጫውን ልትወስደው አትችልም አይደለ? ተመሳሳይ እንድትወድህ በምትፈልግ ሴት ዙሪያ ስትሆን ወይም ከእሷ ጋር ጊዜ ስታጠፋ ምን ማድረግ አለብህ? ነጥብ ማስቆጠር መቻል አለብህ። ነጥቦችን የምታስቆጥርበት ትልቁ መንገድህ ቃላት ነው። ደካማ ጎናችን ነው። ከእናንተ የምንሰማቸው ቃላት እናንተን የምናይበት፣ እናንተ የምንረዳበት፣ እናንተ የምንቀበልበትን መንገድ ይቀይራል። አንድ ወንድ ልጅ በእርግጠኝነት ኖ የሚለውን ቃል ለሚወዳት ሴት መጠቀም ካልቻለ የሆነ ቀን እንደምትንቀው ቃል እገባላችኋለሁ። በተመሳሳይ ታዲያ እሺ የሚለውን ቃል ቦታውን፣ ጊዜውና ይገባታል የሚለውን ጥያቄ ከመለሰ ስትጠቀመው በአንተ ፍቅር ለመውደቅ 100% ልትገለገልበት የምትችለው ትልቁ መሳሪያክ ነው። ታዲያ ይሄንን ጌም ከሷ ጋር ተጫውተ ለማሸነፍ ወይም በአንተ ፍቅር እንድትሸነፍ ከፈለግ መጠቀም የምትችላቸው ቃላት ውስጥ ከአንተ ሱስ እንዲያዝላት የሚያደርጉ ቃላቶችን መርጬን በዛሬ ቪዲዮ ላይ ይዤ መጥቻለሁ። መጠቀም እንዳትፈራ። በእናንተ አይን ወይም በእናንተ መረዳት እነዚህ ቃላቶች ሌላ ትርጉም ሊሰጡ ይችላሉ። እኛ ሴቶች ላይ ግን የሚሰሩ ብታምንም ባታምንም ከአንተ ሱስ እንዲይዛት የሚያደርጉ ስለሆኑ ከመጠቀም ወደኋላ እንዳትላቸው። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች አወራላችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለው በተን ይኖራል፣ እሱም መጫን እንዳይረሳ። ለሌሎች እንዲደርስ ሼር አድርጉ፣ አብራችሁ የደወል ምልክቷን ተጫኑ። እንዲሁም ዩቲዩብ እና ብዙ ሰው ጋር እንዲደርስ የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው ሴት ልጅን ካንተ ሱስ የሚያዛት ትልቁ ቃል የፈለግሽውን ልትነግሪኝ ትችያለሽ ነው። ንገሪኝ፣ ይበልጥ አዳምጥሻለሁ የሚለው ቃል ሴት ልጅን ካንተ ሱስ ያዛታል። ካንተ ተለይታ ስትሄድ የሚገጥማትን ሊሆን ይችላል የባጡን የቆጡን የትኛውንም ነገር እንደምትነግርህ እንድታስብ ካደረካት በእርግጠኝነት ነው የምነግርህ። ሄዳ የምታሳልፈውን ነገር ሊሆን ይችላል፣ የተሰማትን ሊሆን ይችላል፣ ያየችውን ነገር ሊሆን ይችላል። ላንተ መታ ለመንገር እጅግ በጣም ነው የምትጓጓው። መብት እንዳላት፣ ስፍራ እንዳላት፣ የምትተነፍስበት፣ የምታዋራው የኔ የምትለው ሰው እንዳላት እንዲሰማት ማድረግ ትችላለህ በቃላት ብቻ። ያንን ስሜት ከሰጣት ወንድ አንድን ሴት በእርግጠኝነት ነው የምላችሁ ሱስ ነው የሚሆንባት። ምክንያቱም የምትተነፍስበትን የምታወራውን እርግጠኝነት ተሰምቷት በቃ ምንም ጀጃ አያረጋትም። ሞር ሊሰማት ዝግጁ ነው። የፈለገችውን እንደምትናገር አሳምኗታል። መታ መናገር ትፈልጋለች። ደግሞ ሁሌም ተደጋግመን የምናደርገው ነገር፣ በነፃነት የተሰጠን ነገር፣ ደስታ እንዲሰማን የሚያደርገው ነገር፣ እኛ ደግሞ ስናወራ የሚያዳምጠንን የዚህንም የዛንም ሁሉንም ያጋጠመንን ስንነግረው የሚሰማን ያንን ምቾት የሰጠንን ሰው እጅግ በጣም በሱሱ ለመውደቅ ዝግጁ ነን። ሌላ ምንም ምርጫ የላትማ። በቃ ይሄንን መብት ስጣት። እችን ቃል በቃ ንገሪኝ፣ ይበልጥ ንገሪኝ፣ ቴል ሚ ሞር። በቃ ይሄ በጣም ትንሽ ነገር ነው አይደል? መብትሽ ነው። በዛ ላይ ጀጅመንት የለም። ይሄንን መንገድ ተጠቀመው። እንዴት ካንተ ሱስ እንደሚይዛት ወዲያው ነው የምትደውልልህ። በቴክስትም ወዲያው ልትነግርህ ትችላለች። ስታገኝህም ኤክሳይመንቷን ታያለህ። ታዲያ ሱስ እንዳያዛት በዛ በቃ ሌላው ደግሞ እርግጠኛ የምትሆንበት ወዲያው የሆነ ነገር ሀፕን ሲያደርግ ትደውልልሃለች። ነፃነቱን እንደሰጠሃት ካንተ ሱስ እንደያዛት በዛ ታውቃለህ። የእነዚህ ድግግሞች አንተን በቁም ነገር እንድታስብ፣ ለአንተ እንድትሸነፍ፣ በአንተ ፍቅር እንድትወድቅ ያደርጋታል። ሁለተኛው ሴት ልጅን ካንተ ሱስ የሚያዝዛት
ትልቁ ቃል እንደምፈልጋት ከሷ ጋር የምታጠፋውን ጊዜ እንደምትወደው መንገር ስትችል ነው። ለምሳሌ እንደምትፈልጋት እንዲሰማት ወይም ከሚፈልጋት ወንድ ጋር ጊዜ ማጥፋት ደስታ እንደሚሰጣት ሴት ልጅ እኔ በእርግጠኝነት እየነገርኩ ነው። ባትወድህም ለአንተ የፍቅር ስሜት ባይኖራትም እነዚህን ቃላትን የሚነግራት ወንድ ጋር እየሮጠች ትመጣለች። ከአንተ ሱስ ከቃላቶች ሱስ ሊይዛት ይችላል። ነገር ግን ልክ ጌም ስትጫወት ያለውን አይነት ቴክኒክ መጠቀም መቻል አለብን። ስለሷ እንደምታስብ ከሷ ጋር የምታጠፋውን ጊዜ እንደምትወደው ከሷ ስትለይህ እንደሚናፍቅህ መንገር እንደምትፈልጋት ለሴት ልጅ ያስረዳታል። ስለሷ እንደምታስብ ስትነግራት ደስ የማይላት ሴት የለችም። በራስህ ሀሳብ ፑሽ እንደምታደርግ ወይ ልትርቅ እንደምትችል የመለመን አይነት ስሜት እንዳይሰማ ፈጽሞ ተቃራኒ ነው። እኛ ጋር ደስ የሚል ስሜት እንዲሰማን ያደርጋል። አብራክ በምታጠፋ ጊዜ ስትመጣውን ለምሳሌ አብራክ በምትወሳ ስሜቷን በመረዳት ስሜቷን ተረድታው ከሰው ተጣልታ ስትመጣ አንተ ሁሌም ለአንተ ሁሉም መንገር እንደምትችል የነገርካት ሴት ከሆነች ትነግርሃለች። ስትነግርህ ያችን ስሜቷን ተረድተ ስሜቷ ላይ ዲፔንድ ሆነ የምትነግራት ቃላቶች ከአንተ ሱስ እንዲይዛት የሚያረጋጋት ከሆነ የሚያረጋጋት አብራክ ስትሆን ተጣልታ ከመጣች አንተ በጣም እንደምትፈልጋት ከአንተ ጋር ስታጠፋ በጣም ደስተኛ እንደሆንክ ስትሄድ እንደምትናፍቃት ረጅም ጊዜ አብርሃም እንደምታጠፋ የተሰማትን ስሜት በቀላሉ የምታጠፋላት ወንድ ከሆንክ ሱስ ይይዛታል። ከአንተ እጅግ በጣም ቀላል ነው። ቴክኒኩንም ታክቲኩንም ነግሬሃለሁ። ስትመጣ መዘጋጀት ነው። ይዛ የመጣችልም የደስታ ስሜት ከሆነ ተመሳሳይ እዛ ላይ ዲፔንድ ሆነ የምትነግራት ነገር ከአንተ ሱስ እንዲይዛት ያደርጋታል፣ ያሳምናታል። ሱስ የያዛት ሴት ደግሞ ኦልሬዲ በፍቅር ታብዳለች። ሶስተኛ ሴት ልጅ ከአንተ ሱስ እንዲይዛት የሚያደርጋት ለሷ ብቻ የምትነግራት ቃላቶች፣ ለሷ ብቻ የምታወጣቸው ስሞች፣ እሷን ብቻ ሜንሽን የምታደርግበት ቃላት ከአንተ ሱስ እንዲይዛት ያደርጋል። ከዚህ በፊት ነግሬያቸዋለሁ። ሌላ ሴቶችን ጠርተህ ማታውቅበት ሊሆን ይችላል። ሌላ ሰዎች የማይጠሯትን ስም ካወጣላት በዛ ስም የምትጠቀም ከሆነ ስሜትህ ሪል ከሆነ እመነኝ በእርግጠኝነት ከአንተ ሱስ ይዛታል አንድ ሴት ልጅ። ስለዚህ ከወደድካት ነጥብ ማስቆጠር ከፈለግ አንድ ስም አወጣላት። ሁላችንም የምንሰማው መንገድ ላይ ለአንድ ሴት የምትጠቀመው ምናምን እንዳይሆን በቃ ከሷ ባህሪ ጋር ከሷ ማንነት ጋር ወይም ወደድኩልሽ ብለህ ካመንከው ፓርት ላይ የራስህ የሆነ ነገር ክሬት አድርግ። በቃ ነጥብ ማስቆጠር ከፈለግ ያንተ መሆኗን ንገራት። ያንተ አይደለሁም እያለች ብትከራከርም አንቺ የኔ ነሽ በላት። የኔነት ስሜት ደጋግመን የሰማናቸው ቃላቶች፣ ደጋግመን ያየናቸው ነገሮች ከጊዜ በኋላ በእርግጠኝነት ነው የምነግራችሁ እሷ ያንተ አይደለሁም ብላ ብትታገል ራሱ ውስጧ ያምናል ያንተ መሆኗን። የሆነ ቀን ቀይረህ ሞከረው እስቲ። የኔ የሚለውን ቃል ትተህ አንቺማ ካልካ እንዴ ነው የምትል ተቀየረ ነው ምናምን የምትል ያንን ኢሞሽን ግን የምታሳይ ስትወድ በአንተ ሱስ እንደተያዘች ማወቂያ መንገድ ነው። ከአንተ ሱስ ካላስከት ያንን ቃል ተው ኡፍ ተመስገና ይሄን ተወ ብላ አስተያየት ራሱ አሰጥህም። ዋጥ አርጋው ነው ይዛው የምትሄደው። ያንተ እንደሆን ስትነግራት ሴት ልጅ ከአንተ ሱስ ይዛታል። እኔ በእርግጠኛ ሆኜ ነው የምናገራችሁ። በቃ ስሜታዊ የሚያደርጉንን ነገሮች እንወዳለን። አንቺ የኔ ነሽ፣ የኔ ብቻ፣ የኔ አረግሻለሁ ጊዜ ቢፈጅም ተስፋ እንደማትቆርጥ የሚነግራት፣ እንደምትታገልላት፣ ፋይት እንደምታደርግላት፣ ቦታ እንደሰጠሃት የሚነግሯት ቃላቶች ናቸው። እነዚህ ለየት ባለ መንገድ ትኩረት እንደሰጠሃት ለሴት ልጅ የሚያስረዱ ነው። ትኩረት የእውነት እንደሆነ የሚያስረዱልን ነው። አብዛኛው ወንድ የኔ ቆንጆ፣ ቆንጂት ምናምን በሚል ቃላት ያሰለቻታል። ሁሉም የሚያደንቅላትን፣ ሁሉም የሚያይላትን፣ ሁሉም የሚፈልገውን ማንነቷ ላይ ብቻ አተኩሮ ነው የሚናገረው። አብዛኛችሁ እነዚህ ነገሮች አትጠቀሙ። አትፍራ። የኔ ሳትሆን የኔ ያልኳት የኔ ያልሆነችን ሴት እንደዚህ ጠራኋት ኖ እሷ እንደወደደችው ፊል አድርግ። አይኗ ላይ ጆሯ ላይ ስትጠራት ፈገግ ስትል ካየክ በቂ ነው። ሁለት ነገሮች በቃ ያንተ መሆኗን ንገራት። ያንተ መሆኗን የሚያረጋግጥልህ አንተ ብቻ የምትጠቀመውን ቃል አውጣ። በእነዚህ ምክንያት ከአንተ ሱስ ይዛታል ሴት ልጅ። እነሱን መስማት ስለምትፈልግ፣ እነሱ ደስ ስለሚያሰኛት፣ ፈገግ ስለሚያስደርጓት ትመጣለች ወደ አንተ። ሱስ ይዟት እንደው ስትቀይራቸው ወይም ዝም ስትላት ወይ ያንን ቃላት መጠቀም ሳትፈልግ ስትቀር ወይም ካልተጠቀምክ የሆነ ስሜት ውስጥ ሆነ ራሱ ለውጧን ታይባታል። የዛኔ በአንተ ወይም በቃላቶች ሱስ እንዲያዛት መረዳት ትችላለህ። አራተኛው ሴት ልጅን ከአንተ ሱስ እንዲያስይዛት የሚያደርጉ ትልቁ ቃል ከእሷ ጋር ኮኔክሽን የምትፈጥርበት ቃል ነው። ለምሳሌ ከጎኗ ሁሌ እንደምትሆን የሚነግራት፣ እንደምትረዳት እረዳሻለሁ። እኔ በጣም ተናዳ ሊሆን ይችላል
ምናልባት የማፈልገው ነገር ሊኖር ይችላል። የሆነ ነገር ሲፈጠር በቀላሉ እሺ እረዳሻለሁ። ቅድም እንዳልኳቸው እሺ የሚለው ቃል በአንተ በፍቅር እንድትወርቅ ትልቅ ፓወር አለው አይደለ? አጠቃቀሙን ከቻልከው ነው። ታዲያ ዝም ብለህ ሁሌ እሺ የምትላት ከሆነ እንደ ሞኝ ልታይ ትችላል። ሁሌ እሺ የምትላት ከሆነ ለመጠቀም አንተን ቀለል ትላታለህ። ሁሌ እሺ የምትል ከሆነ ናይስ ልትሆንልህ ነው እንጂ ሴት ልጅ ከአንተ በፍቅር ልትወድቅ አትችልም። ስለዚህ አጠቃቀሙን ከቻልክ እሺ ነው። አሁን ለምሳሌ እሺ የሚለውን ቃል አብዛኛውን ጊዜ ብትጠቀሙት በእኛ ላይ ደስ የሚለን የቱ ጋር እንደሆነ ታውቃለህ? ለምሳሌ ተናዳ ሊሆን ይችላል፣ ሙዷ ጥሩ በመቼ አላገኝህም፣ መገናኘት ዛሬ ከአንተ ጋር አልፈልግም፣ ጥሩ ስሜት ላይ አይደለሁም ካለች እሺ ብለህ እርቀትን ስትጠብቅ እንዳከበርካት ታሳያለህ። ስሜቷን እንደምትረዳ ቋንቋዋን በቀላሉ እንደሚገባ ታስረዳታለህ። ስትተነፍስ ስትበርድና ከዛ ስሜት ስትወጣ ማንን ነው የምትፈልገው? አንተን ነው የምትፈልገው። ምክንያቱም ከተረጋጋች በኋላ ሄዳ የምትነግረው ሰው አላት። ከተረጋጋች በኋላ ብትነግረው ጀጅማ አረጋት ሰው አለ። ከተረጋጋች በኋላ ብትተነፍስ አንደርስታንድ የሚያደርጋት ሰው እንዳለ እንዲሰማት ታደርጋለህ። ኮኔክሽን ትፈጥራለህ ማለት ነው። ከጎኗ እንደምትሆን ስሜታዊ ነን እኛ ሁሌም እንደምታውቀው። ስሜታዊ ስንሆን ታዲያ ያንን ስሜታችንን የሚቀበለን ያንን ስሜታችንን የደህንነት ስሜት እንዲሰማው የሚያደርገን ሰው ሱስ ውስጥ ይከተናል። በጣም ቀላል ነገር ነው። ሁሌም እንደምትረዳት ኦር እሺ ብለህ እንደምትርቃት ሲገባት ሴት ልጅ እኔ የትም አልሄድም አንቺ ጊዜ ሰጥሻለሁ አይነት ነገር አስበሽ ሊሆን ይችላል። ፍቅርንም ጥያቄ ስትጠይቃት ወይም የሆነ ነገር ስትናገራት ኦር አለመግባባት ሲፈጠር በምታሳይህ ሪያክሽኖች በምትገባበት ስሜታዊነት ላይ ያንን አራግፋ ስትመጣ እንደምትጠብቃት ትዕግስት እንዳለክና የትም እንደማትሄድ እኔ አለውኝ ሁሌም ካልካት ምንም ጊዜ ብቻ ነው የሚፈልገው። ባትሆን ራሱ ያንተ የሆነ ቀን አንተ እኮ እንደዚህ አይነት ሰው ነው ብላ ትመጣለች። ቃል ነው ምገባለህ። ስለዚህ ሁሌም ቢሆን ነጥብ ለማስቆጠር አንተ ማብርሃት ስሜታዊ አትሁን። ስሜትን ተቆጣጠር። ስሜትን ስትቆጣጠር እነዚህን ቃላቶች ለመጠቀም ምንም አያዳግትም። ከተጠቀምካቸው ደግሞ ዝም ብሎ ተራ ነጥብ አይደለም፣ ማንም የማይወስድብህን ነው የሚያስቆጥሩልህ። ትልቅ ስፍራ ነው የሚሰጥህ። ዞራም ቢሆን የምትመጣ ጊዜ የሚሰድባት የምትመጣ ከአንተ ኃይለኛ ሱስ የያዛትን ሴት ክሬት ማድረግ ትችላለህ። ስለዚህ እንደምትረዳት እንደምትጠብቃት የፈለገችውን ነገር መናገር ወይም የፈለገችውን ጊዜ መውሰድ እንደምትችል እሺ በሚለው ቃል ከተጠቀምክ አንድ ሴት ልጅ ጋር ከአንተ ሱስ ይዛታል። አምስተኛው ሴት ልጅን ከአንተ ሱስ እንደይዛት የሚያደርጉ ቃላት እጅግ በጣም ፈኒ የሆኑ ቃላቶች ናቸው። ፈኒ የሆኑ ቃላቶች ስላችሁ ለምሳሌ ገና በፍቅር ያልወደቀች ሴት ልትሆን ትችላለች። እንድትወድህ እየሆን ከሆን በጣም ሲሪየስ ከሆንክ በጣም የታጠርክ ከሆንክ ብዙ ነገር ዝግ ከሆነ ደካማ ጎን ከሌሉ ፈኒ ፓርት ከሌለ ሴት ልጅ ብትወድህ ራሱ ነፍሷን ነው የሚያስጨንቃት። ከአንተ ለመራቅ የምትጠቀመው ነው የሚሆነው። በቃ እሱማ ብላ ስሜቷን ያዝ አድርጋ ፊቷን አዙራ ለመሄድ ነው። እጅግ በጣም ቀለል አድርጎ እኛን ማሸነፍ የሚችለው ላይፉን ሆነ ግንኙነታችንን ሆነ ቀለል አድርጎ የሚያይ እኛ በሱ ፊት ነፃነት እንዲሰማን የሚፈቅድልን ወንድ ነው። አብረሃት በምትሆን ጊዜ ኮሜዲ መሆን አይጠበቅብህም። ያየከው ነገር ሊሆን ይችላል። ከጓደኞች ጋር ያወራከው ቀልድ ሊሆን ይችላል። እሷ ሰምታ ፈገግ እንዳለች ከአንተ ስትለይ ያንን ጊዜ እንድትናፍቅ ያንን ጊዜ እንድታስብ ዞራ መታ ያንን ቦታ ላይ ማሳለፍ የምትፈልግ ሴት ክሬት ማድረግ አለብህ። አብራህ በምትሆን ሰዓት እስካሁን ያነሳቸው 4 ነገሮችን መጠቀም ትልቅ ፓወር አላቸው። እነዚህ ላይ ደግሞ ከቁም ነገር ባዘን ላይፋችሁን ኢዚ ማድረግ እንደምትችል አብራክ በምትሆን ሰዓት ፈገግ ማለት እንደምትችል ከልቧ መሳቅ እንደምትችል ማወቅ መቻል አለባት ሴት ልጅ። በጣም የሚያስቁ ሁሌም ቀልድ መቀለድ የሚወዱ ወንዶች ቀለል ያሉ ወንዶች የሴት ጓደኛ በጣም ይኖራቸዋል። ካያችሁ ብዙ ጊዜ በሴቶች ታጅበው ነው የሚዞሩት። ምክንያቱም ያንን ስፍራ ስለሚወዱ ነው ሴቶች። ያ ስፍራ ምቾት ስለሚሰጣቸው፣ ያ ስፍራ ነፃነት ወይም ከስትረስ ነፃ የሆነ ቦታ ስለሆነ ነው። እንደማታስጨንቃት የሚል ራሷን መሆን እንደምትችል ግንኙነታችሁ ቀለል ያለና ፈን የተሞላበት መሆኑን ልታሳያት ይገባል። አንድ ሴት ልጅ ይሄንን የቀልድ በተሞላባቸው ቃላቶችን ስትጠቀም ሴት ልጅ ከአንተ ሱስ የመያዝ እድሏ በጣም ከፍ ያለ ነው። እነዚህም በማድረግ ከአንተ ሱስ እንዲይዛት ማድረግ ትችላለህ። ሀሳቤ እንደሚጠቅማችሁ እንደምትጠቀሙት አልጠራጠርም። ከወደዳችሁት ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።